በነገራችን ላይ ኦርቶዶክስ ነው ፕሮቴስታንት ነው? ኦርቶዶክስ ነው። በድምጻቸው አውቃቸዋለሁ ኦርቶዶክሶችን። የሚገርም ነገር ማለት ነው። እሺ ቀጥል፣ ጥያቄና አቅርብና ከዛ በኋላ እንማማራለን ማለት ነው ኢንሻአላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበር። ነገር የለውም ጠይቀውና አብረን እናብራራለን። ሁሱ ማለት አንድም ሁለትም ነን እናሱ። እኔ ሁሱና ፊፌ በአካል ሶስት ነን፣ በምንነት ግን አንድ ነን። ሁሱም ሰው ነው። ያለነ እንኳን አማርኛ አትናገር። አይ አንድ ነን ማለት ነው። በአካል ሶስት ነን እንጂ በሙስሊምነታችን አንድ ነን። ሙስሊምነታችን አንድ ስለሆነ አንድ ነን። አንድም ሶስትም ነን፣ ችግር የለውም። እሺ አንተ አንድ ከሆናችሁ እሱ ምን እንደተናገረ ታውቃለህ ማለት ነው? ትነግረኛለህ? የተናገረው ነገር ያው አስተምሮታችን አንድ አይነት ነው። ችግሩ እኮ ምን ከባይብል ላይ የጠቀሰው ነገር አለና ያስተማረው ትምህርት አለ። ያንን አንተ ታውቃለህ እንዴ? ኖ አንድ አይነት ትምህርታችን ነው። እሱ ሲያስተምር አብዛኛውን ስለምሰማው ትምህርታችን አንድ አይነት ነው ለማለት ፈልገው። በአይነት አንድ አይነት ነው ትምህርታችን፣ አንድ አይነት ነው። በትምህርት አንድ ነን፣ በአካል ደግሞ ሁለት ነን እኔና እሱ። እንደዛ ከሆነ እረዳለሁ። አይ እሱ እና እኔ አንድ ነን። ያው በአካል መለየታችን ስትለኝ ምናልባት በአይምሮም አንድ ከሆናችሁ ከመለስ ለእሱ ያለው ሁሉ የኔ ነው፣ የኔ ያለው ሁሉ የእሱ ነው። እኔን ያየ ወሂድን አየ፣ እንደዛ ነው ብዙ ጊዜ ማለት ነው። እስከዛሬ ድረስ ከእናንተ ጋር ስራውን እኔን አታውቁም እንዴ? ሁሱን ያየ እኔን ያየ ስለምን ሁሱን ምን እንደተናገረ ንገረኝ ብለህ ታስጨንቀኛለህ? እሺ ከእሱ ጋር ማውራት ትችላለህ። ስልጣንን ሁሉ አሳልፌ ሰጥቼዋለሁ። እሺ ክርስቲያን፣ አይ ብቻ ግን በጎ አይመስልም አቀራረባችሁ። እስኪ ችግር የለውም እንትን ነው። አንዳንዴ ፈገግታ ሱና ነው። በእኛ ሰው ማስደሰት ብዬ ነው ያደረግነው እንጂ ነቆራም ተረባ ምናምን ነገር የለውም። አንዳንድ ጊዜ ግን ፈን ነው። ነገሮችን በልስላሴ መልኩ ብንጀምረው ከሚለው አንጻር ነው። ወደ ቁም ነገሩ መግባት እንችላለን። ጥያቄን አቅርበውና ምናልባት እንደ ሌሎቹ አሁን ወይ እንደ ሌሎቹ የምሳደበው የሆነ ነገር ልብ መጣ የምሳደበው ቃላት ወይ ከቁርአን ወይ ከሆነ ነገር ከሐዲስ ላይ አጥቻ አይደለም። ግን እኔ የሱ የተናገረው ቃላት ስላለች እንድንግባባ ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ እሱንም መጠየቅ ከፈለክ አለ፣ ይኸው አለ፣ ታችም አለ፣ እሱንም መጠየቅ ትችላለህ። የግድ አይደለም እኔ ማለት እኔ በተቻለኝ አቅም አንድ ላይ ለማገዝ ነው የመጣሁት እዚህ እንጂ በዋነኝነት የሚሰራው ኡስታዝ እሱ ነው እዚህ ቤት ውስጥ ገባ ሙሉ ጊዜውን እንትን የሚያሳልፈው። እኔ ደግሞ ለማገዝ ስለመጣሁ አሁን ደግሞ ትንሽ ላሳርፈው፣ ትንሽ እንተጋገዝ ከሚለው አንጻር ነው የመጣሁት። ስለዚህ ጥያቄውን ለእኔ ጠይቀኝና እየተናገረውን ነገር እኔ ከኔ ጋር ቀጥል። አይ አንተ አትሆንም ሁሱን ያካርከኝ ደግሞ እሺ ብዬ ችግር የለውም። እሱ እንዲመልስልኝ ነው የምፈልገው። ግን አንተም ከመለስክልኝ ችግር የለውም። ምንድነው መሰለህ ጠቅሶ ከትንቢተ ኢሳያስ ላይ ነው የጠቀሰውና ሕፃን ተወልዶልናል የሚለውን ጠቅሶ ነብዩ ነው የተወለደልን ሲል ሰማሁትና እዛ ላይ ያለውን በሙሉ ያነበባል መሰለኝና ቀደም እንደሱ የሚል ቃል ተናግረናል። ቀደም አይደለም ሌላ ቪዲዮ ላይ ነው የተናገርከው። ዛሬ ዛሬ አይደለም ቪዲዮ ላይ ነው ሾርት ከት ነው ያየሁት። ሙሉ ንግግሬን ምን ይላል ብገና ሕፃን ተወልዶልናል፣ አለቅነት በጨንቀዋል፣ መንግስቱ ፍጻሜ የለውም የሚለውን እየገለጽክ አንተ እያልክ ነበር። በመጀመሪያ ክርስቲያኑ የጠየቀው ንግግር አለ። ለሱ ከተመለሰለት በኋላ ያወራ ነው አለ። እስኪ ከመጀመሪያው ጀምረህ ንገረን እስኪ ምን እንዳለ። ከመጀመሪያው አይደለም እሱ ያችን ቃል ዞሮ ተናገርከ። በትንቢቱ ኢሳያስ የተናገራት ያችን ቃል አለች ብለህ ስለገለጽካት ነው። ዞሮ ብሎ ሂሳብ የለም። አዳምጠህ ንግግሩን መጀመሪያ አዳምጥ። ክርስቲያን ልጅ ነው መጥቶ የጠየቀው ወጣል አይደለ? ክርስቲያኑ ለኢየሱስ ነው ብሎ ተናገረ። ያን ጥቅስ ያን ሁሉ ተውከውና መጨረሻ ላይ እንደ ሐሳብ የተናገርነውን ነገር ይዘህ መጣ። ለኢየሱስ እንደሆነማ ስለምናምን እኮ ነው እኮ አንተ ታምናለህ። ከአይሁዲዎች ይህ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ እስኪ ኮሜንተሪ አምጣ። ከምኖቹ ከአይሁዲዎች ከመጽሐፉ ባለቤቶች ይህ ጥቅስ ስለ ኢየሱስ ነው ብሎ የተናገረ ብሎ የሚያምን አንድ አምጣ። አይሁዶች አይደለም ከክርስቲያኖች ነው ከኛ ነው። ያን እንደዛ ስለዚህ አይሁዶች እኮ ክርስቶስ አልመጣም ብሎ የሚያምኑ ናቸው። ስለዚህ ለክርስቶስ ነው የመጽሐፉ ባለቤቶች ስለ ኢየሱስ ነው ብሎ የተናገረ አንድም የለም ማለት ነው አይደለ? አይ አንተም ዝሮ አንተ እኮ ለሙሐመድ ነው ብለህ የተናገርከው አንተ ነህ። እሱ ወደ እሱ ልመጣ ነው አልኩህ አይደለ? ወደ እሱ ልመጣለህ፣ ችግር የለውም። መጀመሪያ ከልጁ ጋር ማለት ስላነሳ ነው። ከዚያ ጀምረህ ወታራ ስለሆነ ነው
አሁን አዳምጠኝ። ከመጽሐፉ ባለቤቶች ከተውራት ባለቤቶች ማለት ነው ወይም ከኦሪት ባለቤቶች ይህ ጥቅስ ስለ ኢየሱስ ክርስቶስ ነው የሚናገረው ብለው ያምኑ ነበር ወይ? ትንቢት ከሆነ ትንቢታቸውን በደንብ ያውቁታልና ይህ ትንቢት ስለ ኢየሱስ ስለሚመጣው መሲሁ ነው ብለው ይጠብቁ ነበር ወይ? ይጠብቃሉ፣ እየጠበቁ ነው። ማስረጃ ሳየን። ያ ትንቢት የተናገረው ስለ ኢየሱስ ክርስቶስ ስለሚመጣው ብሎ የተናገረ አንድ ይሄን ሲጠብቁ ከነበሩት አንድ ያላ ትልቁ ላይ ነክፈት ይቅርታ አድርግልኝ፣ ሰውን ማስረጃውን አላስኩም፣ ግን አይሁዶቹ እኔ በማውቀው በቃ ንገረን እናንተ እኛ እንከፍትልሃለን። የቱ ጋር እንከፍትልህ? አይደለም እኔ የምነግርህ ነገር አሁን ማለት ነው አይሁዶቹ ማስረጃ እንድታሳየን ነው። አሁን ስላልያዝኩ ነው መክፈት ስለማልችል አልከን አይደለ? እንከፍትልሃለን፣ ችግር የለውም። ከመጽሐፉ ባለቤቶች ከራሳቸው ይህ ትንቢት ነው እንዲሁም ደግሞ ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ የተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከአይሁዶች እስኪ አልተረዳኝም። እኔ አይሁዶችን ወክዬ አይደለም የመጣሁት። እኛ ክርስቲያኖች ብለን የምንፈልገው ኢየሱስ ከመጽሐፉ ባለቤቶች ትንቢት ነው። ትንቢትን ሲጠብቁ እንደነበረ ማስረጃ ላይ ብለህናል አይደለ? ክፈትልኝ ስለ አሁን መክፈት አልችልም አልከን። እኛ እንከፍትልሃለን። ማስረጃው የት እንደሚገኝ ብቻ ጠቁመን፣ ችግር የለም። የመጽሐፉ ባለቤቶች እኮ እኛም ጭምር ነን እኮ፣ አይሁዶች ብቻ አይደሉም። ስለዚህ የመጽሐፉ ባለቤቶች የዛኔ የወረደላቸው ከሙሴ ዘመን ጀምሮ የነበሩት ይጠብቁ ነበር አይደለ? እየጠበቁ ነው እነሱ፣ እኛ ግን መጥቶልናል። አሁን ያንተን የክርስቲያን ትርጓሜ አስቀረውና እነሱ ሲጠብቁ እንደነበር አይሁዶች ነበሩ በክርስቶስ ዘመን አይደለም? እነዚያ ይጠብቁ እንደነበር ይህ ጥቅስ ስለ መሲሁ ነው የሚናገረው ወደፊት ስለሚመጣ ከድንግል ማርያም ስለሚወለደው ብለው ያምኑ ነበር ወይ? ሁሱዬ አሁን እኔ ኦርቶዶክስ ክርስቲያን ራሴን ወክዬ ነው የመጣሁት፣ አይሁዶችን ወክዬ አይደለም። አንተም የተናገርከው እዛች ላይ አዳምጠኝ። እነዚህ አይሁዶች ክርስቶስን ሲያወሩት ነበር አይደለ? ተገናኝተው ፊት ለፊት ይህን ትንቢት ይዘው ይጠብቁት ነበር ወይ? ያንን ይጠብቁ ነበር ወይ? ስለ ኢየሱስ ነው የሚናገረው ብለው የመጽሐፉ ባለቤቶች ሲጠብቁ ነበረ። ያመኑት አምነዋል፣ ክርስቲያን ሆነዋል። ያላመኑት አይሁድ አዛው በአይሁዶች ናቸው። ሁሱ አቡ የሆነ ነገር ልጠይቃችሁ ነው። ይባላ አትረብሽ አንዴ። አይ ግን ላይ ጥያቄ ነች የሆነች እንትን ፈልጌ ነው፣ ሌላ ነገር አይደለም። እያወሩ ነው አይደለ? እሺ አፍወን ጠብቃለሁ። አፍወን ክርስቲያን ይኸውልህ፣ ኡስታዝ ኡሱ የሚል ምንድን ነው? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እና ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አይሁዶች መጽሐፋቸውን ላይ ይሄ አማኑኤል የተባለውና ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው የሚለውን ኢየሱስ ከመምጣቱ በፊት ለማን ነው ብሎ ነበር የሚረዱት የነበረው ጥቅሱን። አሁንም ያለው አይሁዶች ለማን ነው ብሎ ነው የሚያስቡት? ለመሲሁ ነው ብሎ ነው የሚያስቡት ወይስ ለማን ነው የሚለው? ይሄ ነው ጥያቄው። ለመሲሁ ነው፣ ለሚመጣው መሲሁ ብሎ ማስረጃ ስጠን፣ ወይ ከታርገም ስጠን፣ ወይ ከሚድራሽ ስጠን፣ ወይ ደግሞ ከታልሙድ ስጠን። ከሶስቱ አይሁዶች የሚረዱበት መጽሐፍቶቻቸው ኮሜንት የሚያደርጉበት መጽሐፍ አላቸው። ኢሳይያስ 9:6ን ኮሜንት ያደረጉበት የባቢሎን ታልሙድ አለ፣ ታርገም አለ፣ ታርገም ዮናታን አለ፣ ታርገም ኢየሩሳሌም አለ፣ ሚድራሽ አለ፣ ማብራሪያቸው አለ፣ ኮሜንተሪያቸው አለ። ወይ ደግሞ አንድ ራባይ በዚህ ዘመን ያለ ራባይ ጥቀስና ኢሳይያስ 9:6 ላይ ያለውን ለመሲሁ ነው የምንጠቀምበት ብለው እንደፈቱት የሚያሳይ ማስረጃ አቅርብ ነው ያለ ኡስታዝ ኡሱ። ካለ ታመጣለህ፣ ከሌለ ደግሞ የለኝም ትላለህ። ይሄ ነው እርሱ። አሁን ወይ ድዬ ልነግርህ እዚህ ጋር ልነግርህ የምችለው ነገር ምንድነው? እኔ ጋር የመጣው ሁሱ እዛ ጋር ሁሱ እየተናገረው ምንድነው? ለነብያችን ነው የተረጎመለት። እኛ ደግሞ ክርስቲያኖች እኔ ክርስቲያኖችን ወክዬ ነው የአይሁዶችን አዎ ለመሲሁ ነው ስላልክ፣ አሁንም ኡስታዝ ኡሱ ያለው ስቲክ አድርጎ የሚጠብቀው ምንድን ነው? አይሁዳኖች ኢሳይያስ 9:6 እና ኢሳይያስ 7:14 ላይ ያለውን ጥቅስ ለመሲሁ ነው ለሚመጣው መሲህ ነው ብለው እንደሚጠቀሙ የሚያሳይ የታልሙድ ማስረጃ፣ የታርገም ማስረጃ እና የሚድራሽ ማስረጃ አምጣ። ኢቭን እዛ መጽሐፍ ላይ ቆይ አንድ ያስጨርሰኝ ጉጬን። እዛ መጽሐፍ ላይ ከሌለ ራባዮቹ ወይም ደግሞ በዘመናችን ያሉት የአይሁዳኖች ሊቃውንት ይህን ጥቅስ ለመሲሁ የተጠቀመበት አንድ እንትን አምጣ ነው፣ ኤቪደንስ አምጣ ነው። ካለ አለ ብለህ ትቀጥላለህ፣ ከሌለ የለም ትላለህ እንጂ ዝም ብለህ አሁን ደግሞ ሌላ ቦታ ላይ እየሄድክ አይደለም። ያ ደግሞ አባሮች ጨዋታ አይደለም። ትከሻ መለካካትና የሆነ እውቀት መፈታተሽ አይደለም የያዝ ነው፣ መማማር ነው የያዝ ነው። ስለዚህ አሁን አምጣና ወደዛ እንቀጥላለን አይደል? ውስጣውሱ እንደዛ አይደለም። እኔ ሁሲ አሁን እዚህ ጋር ልነግርህ የምችለው ነገር ምንድነው? ይሄን ጥቅስ ኢሳይያስ 9:16ን አይሁዶች እየጠበቁት ነው፣ የሚመጣ መሲህ አለ ብለው እየጠበቁት ነው። እኛ ክርስቲያኖች ግን መጥቶልናል፣ ኢየሱስ ክርስቶስ ያ መሲህ ነው ብለን ተቀብለናል። ይሄን ያስረዱበት አሁንም እስቲል እየጠበቁ ነው። እስቲል እየጠበቁ እኮ ነው እነሱ መሲህ እየጠበቁ ነው። ይኸውልህ ክርስቲያን መሲህ እየጠበቁ ነው አይደለም እኮ አይደለም ጥያቄው።
ኢሳይያስ ምዕራፍ 9 ቁጥር 6 እና ኢሳይያስ 9:16 ነበር። አርመው ራሱ ቁጥሩን ተሳስተሃል። ኢሳይያስ 7:14 ላይ ያለውን ጥቅስ ዘ ፕሮሚስድ መሳያ ለመሲሁ ነው ለመሺያህ ለሚባለው ለሱ ነው ብለው አይሁዶች ይጠብቁ እንደነበረ የሚያሳይ ማስረጃ ሂስቶሪካል ኤቪደንስ፣ ቢብሊካል ኤቪደንስ፣ ከዛም ባሻገር ደግሞ ታልሙዲክ ኤቪደንስ አምጣ ነው ያለ። ካለ አለ በለን፣ ከሌለ የለም በለና ወደ ቀጣዩ እዛው አርጊመንት ላይ ስለማን ነው የሚያወራው ጥቅሱ የሚለው መነጋገር እንችላለን። እዚህ ጋር እኔ አይሁድ ስላልሆንኩኝ እዛ ጋር ማስረጃ የለም እዛ ጋር ብዬ ልናገር አልችልም። እኔ ክርስቲያን ነኝ፣ ግን እንደ ክርስቲያንነቴ ያ መሲህ ክርስቶስ ነው። እንደዛ ነው የሚጠብቁት ላልከው ነገር ማስረጃ አምጣ፣ ወይ ደግሞ አሳይመንት ስጡኝ በል፣ የቤት ስራ ስጡኝ በል እንጂ ዝም ብለህ በጨበጣ አይደለም የምታወራው። አሳይመንቱን እቀበላለሁ እንደ ማስረጃ ለኔ መውቀት ስለሚሆነው አይደለም አንዴ ጨበጣ አይደለም እኮ ከየት አመጣ ኡስታዝ ዙ ቢባል የክርስቲያን የሚባል ልጅ አንድ ቲክቶክ ላይ አለ፣ እሱን የነገረኝ ማለት የለበትም። ኤቪደንስ ነው በአሁኑ ሰዓት የሚያስፈልገው። ስለዚህ ምንድነው ይሄ ጥቅስ ለመሲሁ ከሆነ ለመሲሁ እንደሆነ የሚያሳይ ማስረጃ አምጣ ነው። ካለ ስጠን፣ ከሌለ የለም በልና ወደ ቀጣዩ። አይ አሳይመንት የቤት ስራ ልውሰድበት በዚህ ጉዳይ ላይ ላጥና ካልክ ደግሞ አጥነተህ ትመጣለህ ማለት ነው። የአይሁዶችን እንደ አሳይመንት ልቀበለው እንችላለሁ፣ እነሱን ወክዬ መናገር ስለማልችል ማለት ነው። ክርስቲያኖች እኛ ግን ክርስቶስ ኢየሱስ ነው ብለን ነው የምናምነው። ስለዚህ አሳይመንት ውሰድ ጥቅሱ። የአይሁዶችን ወስዳለሁ። በቃ አይሁዶች ይሄን ጥቅስ ስለ ኢየሱስ ክርስቶስ ነው ብለው ሲጠብቁ እንደነበር እሱን አሁንም እስቲል እየጠበቁ እንዳሉ ማለት ነው። አሁን ይጠብቃሉ አይጠብቁም አይደለም ጥያቄው። ያን ጥቅስ መሰረት አድርገው ይህ ስለ ኢየሱስ ነው የተናገረው ይመጣልናል ብለው ሲጠብቁ እንደነበረ እሱን ነው እየጠየቅን ያለ ነው። እንደኛ እሱ ተግባባን። ትክክል፣ እሱን አረጋግጥልሃለሁ። ይሄኛው ግን ለነብዩ እንደሆነ ደግሞ ምን ብለዋል? እኛ ክርስቲያኖች ያ ጥቅስ ስለ ኢየሱስ ነው የሚናገረው ብለን እናምናለን ያልከው አይደለ? ትክክል። በጣም ጥሩ። ያን ጥቅስ ከአራቱ የወንጌል ባለቤቶች እንደ ጳውሎስንም ጨምርና ይህ ጥቅስ ስለ ኢየሱስ ነው የሚናገረው ብሎ የፈታ አንድ የመጽሐፍ የአዲስ ኪዳን ባለቤት አምጣ። ምን አልከኝ? ሰምታ ያን ጥቅስ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ያስቀመጠ አንድ የመጽሐፍ ቅዱስ የአዲስ ኪዳን ባለቤት አምጣ። አራቱንም ወንጌላት እነ ጳውሎስን ጨምራቸው ራሱ ነግሮናል እኮ እንደውም ከወንጌል ከእነሱ ይልቅ ራሱ ክርስቶስ ነግሮናል እኮ። በጣም ጥሩ። ጥቅሱን አንብበውና ከዛ ኢየሱስ ክርስቶስ የተናገረበትን ይህ ትንቢት ስለ እኔ የተናገረ ያለበትን ትሰጠናለህ። ጥቅሱ ምን ይላል? መጽሐፍ እያወጣሁ ነው የምነግርህ። ጥቅሱን አንብበውና አንዴ ግን አሁን እኔ ጋር ሀሳቡ ተቀየረ። እርሳችን አልተቀየረም፣ ችግር የለው። ወደ እሱ እንሄዳለን። እኔ ጠይቄ የገባሁት እዚህ ጋር የገባሁት አንተ ገባሁት። አሁን እሱ ነበር ታውቃላችሁ። እኛ ክርስቲያኖች እናምናለን ብሎ ሊሄድ ነበር። ክርስቲያኖች ራሱ የአዲስ ኪዳን ባለቤቶች ራሱ አያምኑ። ይሄ እምነት የእናንተ የክርስቲያኖች የራሳችሁ ብቻ እንጂ የአዲስ ኪዳን ባለቤቶች ጋር ይሄን ጥቅስ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ የተናገረ አንዲትም ሰው ታውቃ አትችልም። አንዴ ይቅርታ አስቀየርከው ርዕሱን እኮ። አሁን ስለ ነብዩ እችናት ያልከኝ ወደ እሱ እንሄዳለን። ነገር ግን ክርስቲያኖች እንደዚያ ነው የምናምነው የአዲስ ኪዳን ባለቤቶች ስላልክ ከአዲስ ኪዳን ጸሐፊዎች ይህን ጥቅስ አምጥቶ ለኢየሱስ ክርስቶስ የተነገረ ትንቢት ነው ያለ ማቴዎስም ይሁን ማርቆስም ይሁን ሉቃስም ዮሐንስም ወይንም ጳውሎስም ጨምርና አንድ ልታመጣ ትችላለህ ወይ? እኔ ሁሎች የተናገሩትን ማመጣልህ ራሱ ክርስቶስ የነገረንን ማመጣልህ። ግን እዚህ ጋር ትንቢቱ ምን ይላል? እነሆ ወንድ ልጅንም አንድ ያዳምጥሽ፣ እነሆ ሕፃን ተወልዶልናል ይላል አይደለ? አለቅነትም ላይ ተደርጎልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ተብሎ ይጠራል ይላል። ይሄን ጥቅስ ጠቅሶ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ ይሄን ትንቢት ያስቀመጠ አዲስ ኪዳን ከአዲስ ኪዳን ባለቤቶች አለንጠስ ማነው? ሺህ ደረድርላለሁ ሱዬ ሺህ ደረድርላለሁ። ግን አንዴ ርዕስ አታስቀይረኝ። ሺህ ሳይሆን አንድ ስጠን። አንድ አታስቀይረኛ። ስለ ነብዩ የኔ ጠይቅ ነው አልቀየረም። ወደ እሱ እንመጣለን። ይሄን አንተ ለክርስቲያኖች እኛ ስለምናምንበት ነው ስላልክ ክርስቲያኖች ራሱ እንደማያምኑበት ላስረዳ ስለፈለኩ ነው። አሁን ይሄን ትንቢት ለኢየሱስ ክርስቶስ ነው የተናገረው ብሎ ያስቀመጠ የአዲስ ኪዳን ባለቤት አንድ አምጣ። ምንም እኮ ወዲያ እነሱ ሰባኪያን ሰበኩት ሳንደርስ ክርስቶስ የተናገረበት ሳንደርስ ገና ቅዱስ ገብርኤል ለድንግል ማርያም ሲያበስራት እሱ እዚህ ጋር ነብዩን ትንበያውን ተናግሮ ነው እንትን ያለው። ልጅንም ትወልጃለሽ እሱም ቅዱስ ነው ብሎ የተናገረው እዚህ ጋር የተናገረውን ጽሑፍ ነው የተናገረው ማለት ነው። ወዲያ ሳንደርስ ማለት ነው። በጣም ጥሩ። እዛ ጋር የተናገረውን ጽሑፍ እዛ ነው የተናገረው አለ። አሁን እናውጣውና ታሳየናለህ። የሚያወጣልህ ኢሳይያስ 9:6 ላይ ያለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣
የሰላም አለቃ ተብሎ ይጠራል የተባለው ሕፃን ኢየሱስ ስለመሆኑ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ነው የምታመጣው። አንድ ጥቅስ ነው የተባልከው። ኢሳይያስ ያሽ ይታያል። ክርስቲያን ሄሎ ይታየኛል። አዎ አንብበው። አንብቤያለሁ። እንድንሰማ እኮ ነው። ይሄን አንብብና ከዛ ይሄን ጥቅስ አዲስ ኪዳን ላይ ለራሱ እንደተነገረ ኢየሱስ የተናገረበት አለ እያልከን ነው። ከራሱ ከኢየሱስ ሰጣቸዋለሁ እያልከን ነው። እሱ እንድታሳይ። ትክክል። አንብበው። ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለ ቅዱስ ገብርኤል። እዚህ ጋር ይሄን ጨርስ እስከዚህ ድረስ ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መከር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ትንቢት ለኢየሱስ ክርስቶስ እንደተነገረ የተናገረው ማን ነው? ምንም ወደ የትም ሊሄድ የማይችል ጥቅስ እኮ ነው እኮ ለኢየሱስ ካልሆነ በስተቀር እኮ። የት ነው የምንሄደው ታዲያ? የት ልሂድልህ? አሁን ይሄ ጥቅስ ለኢየሱስ ክርስቶስ እንደተነገረ የተቀመጠበት አዲስ ኪዳን የቱ ጋር እንሂድ? ሙሉ አዲስ ኪዳን ስለዚህ ነው የሚያወራ እኮ ሁስዬ። ግን አሁን ያንን መልስልኝ አንተ። ሙሉ አዲስ ኪዳን ብሎ ሂሳብ የለም። የቱ ጋ ነው ይህ ትንቢት ለኢየሱስ እንደተነገረ የተቀመጠው አዲስ ኪዳን ላይ? ሙሉ አዲስ ኪዳን የተመሰረተው በዚህ ጥቅስ ነው። በቃ ማለት ራሱ ደፍሬ ይችላል። በዚህ ጥቅስ ነው ብሎ በጨበጣ ነገርማ ወሬ አይሆንም። ራሱ አሁን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በእነዚህ በአራቱ ስሞች ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ለኢየሱስ ነው ብሎ የተናገረ የአዲስ ኪዳን ጸሐፊ ወይም ነብይ ወይም ደግሞ መልአክ ካለ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አውጣና አምጣ የተባልከው። አሁን በጨበጣ ሙሉን የሚያወራው እንደዛ ነው አልክ። አንድ ጥቅስ እንኳን የለም። ኢሳይያስ 9:6 ላይ ያለው ለኢየሱስ ነው የሚል ነገር ሙሉ ጥቅስ አለ። ሙሉ አምጣ፣ አንድ ጥቅስ አምጣና ኢሳይያስ 9:6 ላይ ያለውን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው ለኢየሱስ ነው። ኢሳይያስ 9:6 ላይ ያለው ፍጻሜውን ያገኘው በኢየሱስ ነው የሚል ማስረጃ አንድ ጥቅስ አምጣ ነው የተባልከው። ጨበጣ ነው፣ አየር ላይ ነው ያለው። እንዳለ የምታወራው ነገር ምናባዊ ነው፣ ነባራዊ አይደለም። አንድ ጥቅስ ነው የተባልከው። አሳያለሁ ወይ ብዬ ግን እዚህ ጋር እንትን አለብኝ። በትልቁ አድርገው ኡስታዝ፣ እሱ በትልቁ አድርገውና አንድ ጥቅስ ነው የተባልከው። አንድ ጥቅስ ሙሉን ነው ያልከው አንተ። አንድ ጥቅስ ነው የምፈልገው። ኢሳይያስ 9:6 ላይ ያለው ለእከሌ ነው ብሎ መጽሐፉ አዲስ ኪዳን ላይ ያብራራበት አንድ ጥቅስ አንድ መልአኩ ያበሰረውን አንዴ ላስረዳ። አንዴ ቆይ እሺ፣ መልአኩ ያበሰረውን ብቻ ላሳይና ሌላው ይቅርብን ማለት ነው። አንዴ አምጣው። እሺ ጆን እስከዚያ ድረስ ያወራ መሰለኝ። እሱ እንትን ብሏል፣ ፓውዝ ብሏል። ጆን አለ ዮሐንስ፣ ጆን አሎ፣ ስለማን የተነገረው? ስለማይሞተው እኮ ፐርሰን ስለማይሞተው አብ ነው የማይሞተው። የወልድ ሞቷል ብለህ ታምናለህ አንተ አይደል? እሺ አሁን እሱ ቅዱስ ጳውሎስ የተናገረው ላይ ለአብ እንደተነገረ ሲያሳይ ማስረጃ ያሳይ። አምላክ ለማይሞተውም እርሱ ብቻ ነው እያለ ይናገራል አይደል? እኮ እሱ ብቻ የማይሞት ነው የተባለ። አሁን እርሱ የተባለው አካል እዛው ጢሞቴዎስ ላይ እኮ ኢየሱስ ክርስቶስ መሆኑን ይናገራል። አንተ ከየተቀመጠ ነው አብ ነው ያልከው? ኢየሱስ አልሞተም። አይ ያልሞተ ነው አላለም፣ የማይሞት ነው ነው ያለው። ቆይ ኢየሱስ ክርስቶስ እኮ እዛ ላይ ማንም አላየውም ይላል። ማንን ነው ማንም ያላየው? እኮ ኢየሱስ ክርስቶስ። ኢየሱስ ማንም አላየው፣ በነበረበት ክብር ማንም አላየው።
አላለም። እዚያ ጋር ማንም አላየም እያለ ይናገራል። ማንም እንኳን አይቶት አያውቅም። ማንም እንኳን አላየም። ጢሞቴዎስ ላይ ስለማንም ማንም አላየውም እያለ ነው። ያልታየው አምላክ ማለት ነው። የማይታየው አምላክ ተብሎ መጽሐፍ ቅዱስ ላይ የተገለጸው ማለት ነው ኢየሱስ ክርስቶስ። ሁለተኛ ጢሞቴዎስ ላይ እዛው አንብቦ እኔ አብ መሆኑን ካሳየ ሻዳ ይዛለሁ። አሁን ቆይ የማይታየው አምላክ የተባለው ኢየሱስ ክርስቶስ ነው። ማስረጃ ምንድን ነው? አንብቦ ቅድም ጠቅሰው የለ ሁለተኛ ጢሞቴዎስ ላይ የማይታየው የአምላክ ምሳሌ ይላል መጽሐፍ ቅዱስ ላይ አይደለ? እሱ ብቻ የማይታይ አምላክ ምሳሌ ነው የተባለው ቆላስይስ 1:16 ላይ ነው። ቅድም የማይታየው አምላክ የተባለው ማን ነው? ቆላስይስ 1 እሱ የማይታይ አምላክ ምሳሌ ነው የተባለው ኢየሱስ ክርስቶስ ነው። አሁን ደግሞ አንተ ምሳሌውን ሳይሆን የማይታየው አምላክ ማን ነው? እዛ ቆላስይስ የትኛው ላይ ጠየቅህ? የትኛው ላይ አሁን ያነሳኸው ጥቅስ ላይ የማይታየው አምላክ ተብሎ መጽሐፍ ቅዱስ ላይ የተገለጸው ማን ነው? የማይታይ አምላክ ተብሎ ሁለት አካላት ተገልጿል። አንደኛው ቆላስይስ 1 ሌላ ቦታ ላይ ልሰጥህ እኮ ነው። የማይታየው አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው ወይንስ ወልድ ነው? አብም ወልድም ነው። ወልድ አልታየም? ታይቷል። ወልድ ታይቷል እና ታዲያ እኮ ግን በነበረበት ክብር አልታየም። በነበረበት ክብር አይልም። እዛ ላይ ማንም ሰው እንኳን አላየውም የሚለው አንድም ሰው እንኳን አላየውም ነው የሚለው። ታይቷል አልታየም? ኢየሱስ ስለ ታይቷል አልተ እዚህ ቦታ ላይ እያወራ ያለው ታይቷል አይደል? አምላክ ማነው? አልታየም። ሁለተኛ ራስ ያነበብከውን አውጣውና አንብበው እኮ እያነበብኩልህ እዛ እኮ ነው። አታውቀውም ማለት ነው ጥቅሱን። እሱን እኮ እየነገርኩህ ያለሁት ማንም ሰው አላየውም ይላል አልኩህ። ማን ነው ማንም ሰው እንኳን ያላየው? ኢየሱስ ክርስቶስ። ክፍሉ የሚያወራው ስለ ኢየሱስ ክርስቶስ ነው እኮ። ማንም ሰው ያላየ የተባለው ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ የተናገረው ማንም ሊቀርብ አንስት አልታየም ኢየሱስ ክርስቶስ። የጠየቀው ምንድን ነው? ማንም ሊቀርብ በማይችል የተባለው ማን ነው ብለህ ነው አይደል? ማንም ሰው አላየውም ይላል። ማንን ነው ማንም ሰው ያላየው? ኢየሱስ ክርስቶስን ማንም ሰው አላየውም። ኢየሱስ ክርስቶስን ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ። እባክህ አዳምጥ። መጀመሪያ ማንም ሰው እንኳን አላየውም፣ አንድም ሰው እንኳን አላየውም ይላል። አንድም ሰው እንኳን አላየውም ይላል። ኢየሱስ ክርስቶስን ሰዎች አይተውታል አላዩትም? ኢየሱስ ክርስቶስን ሰዎች አይተውታል። ብርሃን ውስጥ ሆኖ ግን አላዩትም። ምን ብርሃን ውስጥ ሆኖ ግን አላዩትም? ብርሃን ውስጥ ነው። እዛው እኮ ራሱ ላይ ማንም ሊቀርበው በማይችል ብርሃን ውስጥ ይኖረዋል እሱ ይላል። ማንም ሊቀርበው በማይችል ማንም ሊቀርበው የማይችለው ኢየሱስ ክርስቶስን ነው። ማንም ሊቀርበው የማይችለው ኢየሱስ ክርስቶስ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። የቱ ጋር ነው ኢየሱስ ክርስቶስ እኔ ማንም ሊቀርበው በማይችል ብርሃን እኖራለሁ ብሎ የተናገረው? አንብበው። ይሄ ሁለተኛ ጢሞቴዎስ ላይ አንብበው። ኢየሱስ ክርስቶስ ተናግሯል ወይ ይሄን ነገር? ማንም ሊቀርበው የማይችለው እሱ ነው። ቅዱስ ጳውሎስ ነገረ ኢየሱስን ነው ብሏል እዚያ ላይ። ና አውጣና ሳየው ፈታ እሺ ጥያቄ አለ? ይቀጥል። እስከዛ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አለ እሱ አለኝ። እሱ የጨረሰማን ያወራል። አንደኛ ክፈትና አንተ እንድታሳይ ፈልጌ ነው። ክፈተው። እኔ ማሳየት አልችልም። ካሜራ መክፈት አይችልም ስልኬ። ምን ላይ ነው የምከፍትልህ? እንደሱ ብሎ የተናገረው አንደኛ ጢሞቴዎስ ምዕራፍ 6 ነው። እንደሱ ብሎ የተረጎመልህ ማን አካል አለ? ራሱ ቅዱስ ጳውሎስ ተርጉሞታል። ኧረ እባክህ እናውቀዋለህ። የጠቅሶን እዚያ ጋር አንድ ቦታ ላይ እዛ ማንም ሊሞት ማንም አንድ ሰው እንኳን አላየውም፣ የማይሞተው እርሱ ብቻ ነው ኢየሱስ ነው የሚል አንዲትም አልተናገረም። እዚያ ጋር እያልከው ነው። ጥቅሱን ስለማውቀው አውጣና ይላል እኮ አንብበው። አውጣውና አንብበው። ኢየሱስ የሚል ከላይ ስለ ኢየሱስ ይናገርና ከዚያ በኋላ የማይሞተው አምላክ ይናገራል። የማይሞተው አምላክ የሚለው ላይ ኢየሱስ ነው ብሎ እዚያ ጋር አስቀምጡታል።
እርሱ ብቻ ብሎ እኮ አለ። እርሱ የተባለው ማን ነው? አንተ ኢየሱስ ነው አልከን። እንደሱ ብሎ የፈታልህ ማን ነው? እዚያ ጋር አውዱን ስናየው ጊዜ እርሱ የሚለው እርሱ ካለ በኋላ የተናገራቸው እንዳለ ኢየሱስን አይመለከቱም። በሌላ ጥቅስ ለማስረጃ እየሰጠሁ ነው። ቆይ አዳምጠህ። አንተ አይመለከት እርሱ ብቻ የማይሞት ነው አለ። የማይሞተው አምላክ ማን ነው? ከሶስቱ ላንብብልህ። እንግዲህ ያልሞተው አምላክ ማን ነው? አንተ አላወጣም አልከኝ፣ እኔ ላንብብልህ። ምን ችግር አለው? እሺ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር እሺ ላንብብልህ። አሁን ለምሳሌ ቁጥር 14 ላይ እንደዚህ ና ያው እዛው ላይ ነኝ 16 ነበር። ጌታችን ኢየሱስ እስኪገለጥ ድረስ እና ያለ ይህንን እንጠብቅ ይላል። አትከፍትም? ማውጣት አልችልም። ስልኬ ይኸውልህ 1000 ፎሎወር ስለሌለኝ ማሳየት አልችልም እኮ 16 ነው አንብቦ ያመጣሁልህን ጥቅስ እኮ። እሺ ይኸውልህ ቁጥር 16 ላይ ምን ይላል? እርሱ ብቻ የማይሞት ማን? እርሱ የተባለው ከላይ ኢየሱስ ክርስቶስ። አዳምጥ ቆይ። እርሱ ብቻ የማይሞት ነው አለ። የማይሞተው ማን ነው? እርሱ የተባለው ከላይ እርሱ የተባለው ያልከን ነው አይደለ? ስለዚህ ኢየሱስ አይሞትም ማለት ነው። እርሱ ብቻ ያልሞተ ነው አይደል? ኧረ እባክህ ቆይ። የሞት ባህሪ የሌለው እንደሆነ እየተናገረ ነው አይደለ? የሞት ባህሪ ያለ የለውም ኢየሱስ ክርስቶስ? አይደለም። ስለ ባህሪ አልተወራም። እየተወራ ያለው ሞት ምንድነው? ሰው የሚሞትበት ማንነት አይደል እንዴ? ሞት ይኸውልህ አሁን እኮ እየነገርኩህ ነው። ወይ አስጨርሰኝና ከዛ አንተ አውራ፣ ወይ ደግሞ እኔ ላውራና አንተ ከዛ አውራ። እሺ ቁጥር 16 ላይ ምን ይላል? እርሱ ብቻ የማይሞት ነው፣ ማንን ሊቀርበው በማይችል። እሺ የማይሞተው ማን ነው? የማይሞት ነው እርሱ የተባለው አካል። እርሱ ደግሞ ማን? ቁጥር 15 ላይ ኢየሱስ ክርስቶስ ነው ይላል። ኢየሱስ አልሞተም ማለት ነው አይደለ? ኢየሱስ ክርስቶስ አልሞተም ሳይሆን የማይሞት ነው። ሁለቱ የተለያዩ። እሺ የማይሞት ማለት ነው። አሁን አይሞትም ማለት ነው። አሁን አይሞትም ማለት ነው የሚለውን ቃል አውጣልህ ከኃይለ ቃሉ ላይ ቶሎ በል ክፈተው። ይኸው የማይሞት ነው አለ። አልጠየቅኩህም። እሱን አሁን ነው የሚለውን ከራስህ የጨመርከውን መጽሐፉ ላይ አውጣና ንገረኝ ቶሎ በል። አይ ከራስህ ያው ይጠየቀኝ። ከራስህ ነው አሁን ለማለት ነው የሚለውን አውጣና አሳየኝ። አንብብልኝ ቶሎ በል። ይሄ ለኢየሱስ መሆኑን ልቦና ያውቀዋል። ልቦና እና በማስረጃ አውራ። ልቦና አይተው። ስለዚህ አንተ ምን ታደርጋለህ? አሁን ለማለት ነው የሚለውን ከራስህ የጨመርከውን ከኪስህ ቶሎ በል ፈጥነህ አውጣው። አሁን እሱ ብቻ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል የተባለው መቼ ነው? አሁን በብርሃን እየኖረ ያለው ከየት ነው ያመጣኸው? አውጣ እያልኩህ ነው። ቶሎ በል። አወጣሁልህ። አትጨምር። መቼም ያለው አሁን ያልከውን አንተ ከየት እንድታወጣው አትችልም። አውጣ። እየጠበቅኩህ ነው። ሚል ነው ያለው። አሳየው። ኢየሱስ ክርስቶስ መሆኑን አሳየው። አልቀበልም ማለት አይደለም። እንደዛ አይደለም። አሁን ለማለት ነው የሚለውን ከየት ነው ያመጣኸው አንተ? ነው ኢየሱስ። ስለዚህ ይላል የቱ ጋር ነው አሁን የሚለው? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየም፣ ሊያየውም አይቻልም። ለእርሱ ክብር ለዘላለም ያለው አሁናዊት ነው የተወራው። ፓስት ቴንስም ፊቸር ቴንስም አይደለም። ስለዚህ አሁን ለማለት ነው ይሄ ሞት የሚለውን ለኢየሱስ ክርስቶስ ለማድረግ ፈለገሽ። አሁን የሚለውን ከየት ነው ያገኘኸው አንተ? ይኸው አንብቤው፣ አውዱን አንብቤው። አንደኛ አሁን የሚል የለም እሱ ጋር አውዱ ላይ አትዋሽ። ሁለተኛ ይሄ ለኢየሱስ ክርስቶስ ነው ብሎ እየተረጎመ አንድ ኮሜንተሪ ማምጣት ትችላለህ? አትችልም? ቆይ እርሱ ብቻ የማይሞት ነው የተባለ ቁጥር 16 ላይ ቁጥር 15 ላይ ስለ ኢየሱስ ክርስቶስ አይወራም? ኧረ እባክህን ስለ 15 አይደለም ጥያቄ። ይሄን ቴክስ የማይሞት ተብሎ የተገለጸው ለኢየሱስ ክርስቶስ ነው ብሎ የተረጎመ አንድ አለ ወይንስ የለም ነው ጥያቄ። ቁም አያስፈልገውም። ቅዱስ ጳውሎስ ራሱ ኢየሱስ ክርስቶስ ነው ካለ አያስፈልገውም። በራስሽ ነው የተገነዘብሽው ማለት ነው አይደለም? ቁጥር 15 ላይ ኢየሱስ አይልም? አንደኛ በራስህ ነው። እሺ ስለ 15 አይደለም ጥያቄ እባክህን ቀጥለው። እሺ የማይሞት ነው የሚለውን እሱን አሁን ማለት ነው ብለህ ፈተህ አንተ። ቆይ እናንተ እንጂ አሁን የሚል ቃል አብተህ ጊዜ አሁን እንደሆነ የሚያሳይ ምንም ነገር አለመጣም። ወደ ቀጣዩ ግን ማንንም አንድ ሰማን አየውም በለሆን ጌታ በኢየሱስ ቀጥለው። አሁን ወይ ቁጥር 15 ላይ ኢየሱስ ክርስቶስ ጌታ እያወራህ ነው። ቀጥለው እየጠበቅኩህ ነው እኮ። አስጨርሰኝ። እሺ ወይ ጣልቃ ትግባብኝ እኮ ቀጥለው። እሱን የጀመርከው ቀጥልኩልህ ነው። አሁን ማነበውን ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነ ትእዛዙን ጠብቅ።
የት ነው ያለው? የሆነ የነገስታት ንጉስ የጌታችን ጌታ ያለው ገላጩ ማን ነው? የት ነው ያነበብክ ያለው? ቁጥር 15 ላይ ከዛ እርሱ ብቻ የማይሞት ነው አለ። እርሱ ብቻ የማይሞት ነው የሚለው ልተረጉምልን ፈለግ ማስረጃ ልተረጉምልን እግዚአብሔር ምስክር የተረጎመው አይደለም። እርሱ የተባለው ማን ነው እኮ? እርሱ አሁን ለማለት ነው አልከና አይደለ? የማይሞተው የተባለው አሁን ለማለት ነው አልከና አይደለ? እንደሱ አይደለም። አዳምጥ እንጂ ጣልቃት ትግባ በሰጠው ሐሳብ ላይ ደግሞ ሐሳብ ልስጥ ይታል አይደለ? ስለዚህ አሁን ነው ካልከን አሁን ነው ብሎ ቢያንስ ከዚህ በኋላ ስላለው ነው እንጂ ስላለፈው አይደለም የሚል አንድ ኮሜንተሪ ያለው ወይ ብዬ ጠየቅኩ። የለኝም ማለት ነው። አንድ እሱ። ሁለተኛ ቀጥሎ ምን ይላል? አንድ ባይዘው ይላል አይደል? ቆይ አንዴ አንድ ሰው እንኳን አላየውም ይላል አይደል? ቀጥሎ የለኝም አላልኩም። እሺ ካለ አሳየን። እሺ ችግር የለውም። አሁን ብሎ የተረጎመለት ማን ነው? ኮሜንተሪ አያስፈልገውም። ኦልሬዲ ለኢየሱስ ክርስቶስ ራሱ እርሱ ተብሎ ጳውሎስ ተናገረ። ኮሜንተሪ አያስፈልገውም። ጳውሎስ አሁን ነው ብሏል። እሺ የማይሞተው ከዚህ በኋላ አሁን ነው ብሏል። ጳውሎስ ብሏል። አሁን ነው ብሏል። እርሱ ብቻ የማይሞት ነው አለ አይደል? አዎ ጳውሎስ ስለተናገረ አልከኝ። ጳውሎስ አሁን ብሏል ወይንስ አላለም? እሺ አሁን የሚል ቃል እዚህ ላይ የለም። አመሰግናለሁ። ስለዚህ ከራስህ አትጨምር ከሌለ። ሁለተኛ ቀጥሎ ምን አለ? አንድም ሰው እንኳን አላየውም ይላል አይደለ? ቆይ አሁን እኮ ራስህ እኮ እሺ ክሌም አደረግ መልስልኝ። አንተ እርሱ የተናገርከው እኔ እያረጋገጥኩልህ ነው። እባክህን በእኔ አይደለም። አንተ የተናገርከው እንደሌለ አረጋገጥክልኝ። እዚህ ጋር የለም አልከኝ። አመሰግናለሁ። አሁን ቀጣይ ነው። እሺ ቆይ እርሱ ብቻ የተባለው ማን ነው? መልስልኝ። ይሄ ነው እኮ ቀጥሎ እየነገረን እኮ ነው። አንደኛ የማይሞት እንደሆነ እሱ ይነግረናል። የማይሞተው ማለት ተባለ። እባክህን እሺ ልናገር ጠየቀኝ አይደል? አዳምጠኝ ስታረ ንገረኝ። የማይሞት ተብሎ የተገለጸው የማይሞተው ብቸኛው አምላክ አብ እንደሆነ መጽሐፍ ቅዱስ ይናገራል። እዛኛው ጢሞቴዎስ ሊያሳየው እዛኛው አሁን ጳውሎስ ስለተናገረ አዳምጥ። ሙሉ አውዱ ተነቦ ከዚያ በኋላ ልንገርህ እንደመልሰልህ ማለት ነው። አንደኛ የማይሞተው እርሱ ብቻ ነው አለ። አንተ እንደ መጽሐፍህ ኢየሱስ ክርስቶስ የሚሞት ነው ብለህ ታምናለህ አይደል? ቆይ ማምነው ሳይሆን እዛኛው ጢሞቴዎስ ላይ ያነበብኩት እርሱ የለውም። አንተ የምታምነው ሳይሆን እንደ ሞተ ላሳየህ መጽሐፍህ ላይ ኢየሱስ ክርስቶስ ቃል በቃል የተናገረበት። እኔ እኮ እየጠየኩህ ያለሁት እርሱ የማይሞት ነው የተባለው አካል ማን ነው ነው እኮ ልነግርህ እኮ ነው። ሟች የሆነው አካል ማለት ነው ኢየሱስ ክርስቶስ ነው። ላሳየህ እዛው ጢሞቴዎስ ላይ አሳየህ። ጢሞቴዎስ ላይ ብቻ አይደለም ሙሉ መጽሐፍ ቅዱስ ላይ ማሳየህ። አያችሁ አይደል? ቆይ ይሄንን ያነበብኩት አዳምጥ። መጽሐፍን በመጽሐፍ ነው የምፈታለህ። ሟች የተባለው ኢየሱስ ክርስቶስ ነው። ማን እንደጻፈው እና ላሳየህ። መጽሐፍህ ራሱ ይናገራል። ነው እዛኛው ጢሞቴዎስ ላይ እርሱ ብቻ የማይሞት ነው ተብሎ መጽሐፍህ ላይ አሳይሃለሁኝ የምታመልከው አምላክ ሟች እንደሆነ። እዚህ ጋር ግን እየተገለጸ ያለው የማይሞት አካል ነው። ላሳየህ። እኔ በኢየሱስ ክርስቶስ መሰቀል አላምንም ማለት ሌላ ነገር ነው። ግን አላወራሁም ስለ ስቅለቱ አላወራሁም ነው ይላል። ስለ ሞት ነው። እርሱ ብቻ የማይሞት ነው ተብሎ የተናገረው ስለ ኢየሱስ ነው፣ ስለ አብ አልተናገረም። አዎ ስለዚህ ትክክል። ስለዚህ ሟቹ ማን ነው? ኢየሱስ ነው አይደለ? እርሱ ብቻ የማይሞት ነው የተባለው ጢሞቴዎስ ላይ ኢየሱስ ክርስቶስ ነው። እየሰማችሁ እንደሱ ብሎ ይፈታልህ ማን ነው? ራሱ ጳውሎስ አይደለም። አንብበው አውዱን እዚያ ጋር እሱ ብቻ የማይሞት ነው አለ። ኢየሱስ የማይሞት ማንነት ነው ያለው ወይስ የሚሞት? አውዱን አንብበው መልስ እንጂ ጥያቄውን መልስ እንጂ ብዙ ማስረጃ ትሰጠኛለህ። አውዱን አንብበው አልከኝ፣ ላንብበው። እሺ አንብብ። የማይሞት ነው ብሎ ቀጥሎ ምን አለ? ፍቀድልኝ። አሁን አውዱን ላንብበው። አንብብ አልኩህ አይደለ? አትሸውደኝ። ምን ሁሴን ነኝ። አንብበው። አውዱን ላንብበው ብሎ ወደ ላይ ሊሄድ ነው። ገብታችኋል አይደለ? እዚህ ጋር ነው ያለው። የማይሞት ነው ብሎ ቀጥሎ ምን አለ? የማይሞት ነው ብሎ ቀጥሎ ምን አለ? ዝም ብለህ አዳምጠኝ። እኔ ላንብብ። እሺ አንብበው። እሺ ጌታችን ኢየሱስ ክርስቶስ እስኪገለጥ ና የማይሞት ነው ብሎ ሊያነብ መስሏችሁ ነበር አይደለ? አውቆ ከላይ ጀምር ነው። አንብበው። ቀጥሎ ምን ለመጨረሻ ጊዜ አንብበው። የማይሞት ነው ብሎ ቀጥሎ የሚለውን አንብበው ምን እንደሚል። በአላህ ይዤሃለሁ አትዋሽ። ስለ ኢየሱስ ነው ያለው። አንተ ነህ ልትዋሽ ወደ ላይ ከፍ ብለህ ልታነብ የፈለግከው። አሁን ይዤህ ነው። ለምን ተዋሸህ? ወላሂ አትበል። ወላሂ ኢየሱስ እየተወራ እርሱ የተባለው ኢየሱስ መሆኑን ልቦና ያውቋል። አረባ ማቅቶና ወረድ በልከባ ኢየሱስ ክርስቶስ አይደለም። ይሄ ነው የምነግርህ። ይሄ ሰው ይችላል።
አንብቦ አሁን የማይሞት ነው ብሎ ቀጥሎ የሚለውን አንብቦ ምን ይላል? ያው ለጠብቅ አውድ ሲነበብ ከፍና ዝቅ ተብሎ ነው አይደል? አዎ እንደሱ እኮ ነው ያልኩህ። ሙሉ መጽሐፉን ላንብብ ስልህ እኔ አይሆንም እምቢ አልከኝ። እኔ ጢሞቴዎስ ብቻ ነው መጽሐፍ ያልከኝ። እኔ ከሌላ አንጣለ ስለ አዳምጥ አታቋርጥ እንጂ አይሆንም ከሌላ መጽሐፍ ከሌላ ቦታ አልፈልግም ከመጽሐፍ ቅዱስ አልከኝ አይደለ? አንተ ተራ ጢሞቴዎስ መጽሐፍ ነው ነው ማሳየው ነው። ከጢሞቴዎስ መጽሐፍ ብቻ አይደለም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለህ ታምናለህ አታምነው? እዛው ጢሞቴዎስ ላይ ከፍን ዝቅ አንድ ቁጥር ከፍ ብዬ ላንብብልና ላሳይ። አንድ ቁጥር አዳምጥ። የማይሞተውም እርሱ ብቻ ነው ይላል። እርሱ የተባለው እኔ አሁን ይሄን ብቻ መልስ። እርሱ የተባለው ማለት አብ ነው። በቃ እኔ ሻሃዳ ይዛለሁ። አሁን ቁጥር 10 እዛው ጢሞቴዎስ ላይ ስለ አብ ከተወራ ከፍ ብለን ሰው ጤነኛ አይደለም እንዴ? አዳም ጢሞቴዎስ ብቻ ነው መጽሐፍህ እንደሱ ብቻ ነው ካልከኝ ችግር የለውም። ጢሞቴዎስ ወላሂ እዛው ተመርኩዤ አስረዳሃለሁ። ሌላውን መጽሐፍ አስካልኩት ካደኩ ሌላ መጽሐፍ የለህም? ከጢሞቴዎስ ውስጥ ብዙ መጽሐፍቶች አሉ። ምን ብዙ መጽሐፍቶች አሉ። ግን እሱ ብቻ የማይሞት ነው የተባለው ምን መጽሐፍቶች አሉ? አይ እሱ አሁን አታስቀይስ። አላስቀየስኩም። ምን መጽሐፍ አዳምጥ፣ ተረጋጋ። ማስቀየስ አይደለም ይሄ። ቆይ አንድ ጊዜ አዳምጥ። ያስቀየርከኝ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለህ ታምናለህ አታምነው? መጽሐፍ ቅዱስ በመጽሐፍ ቅዱስ ይተረጎማል። አዎ እሺ አዳምጥ። ስለዚህ የማይሞት ተብሎ የተገለጸው ሙሉ መጽሐፍ ላይ ማን ነው የማይሞት ተብሎ? ኢየሱስ ክርስቶስን ተነግሯል፣ አብም ተነግሯል። ኦኬ፣ ኢየሱስ ክርስቶስ የማይሞት ነው ብሎ የተናገረ አንድ የመጽሐፍ ቅዱስ ኮሜንታሪ አለ? የኮሜንታሪ ባላቀም ቅዱስ ጳውሎስ ተናግሯል። ቅዱስ ጳውሎስ ቃል በቃል ኢየሱስ ክርስቶስ አይሞትም ብሎ የተናገረበት አለ? ልብ በል፣ ኢየሱስ አይሞትም ብሎ የተናገረበት አለ? አይሞትም ሳይሆን ያው ነገረ እኮ የማይሞት ነው ያለው ቅዱስ ጳውሎስ ነው። እሺ የማይሞት ብሎ ቀጥሎ ምን አላት ያልኩህ እኮ ነው። አንብብልኝ። እሷ ምን ትላለች? ቀጥሎ ሳይሆን ከላይ መጀመሪያ ቁጥር ቅዱስ ነው የማይሞተው ላይ ወላሂ ላዚም እሺ መጽሐፉን አውጣ። አብዱል ከሪም አንድ መጽሐፉን አውጣለት። ቆይ ያወጣልሃል እሱ። እሺ በጣም ጥሩ። ቀጣይ ያለውን ማንም ሰው እንኳን አላየውም ይላል። አያየውም አይደለም ለወደፊት አይደለም አላየውም ብሎ ይናገራል። ስለዚህ ኢየሱስን ሰው ሁሉ አይቶታል። ደግሞ ገብታችኋል አይደል? ይሄ ለማንበብ ፈርቶ ነው። አሁን እዚህ ጋር እርሱ ብቻ የማይሞት ነው የተባለው። ከዚያ አንብብልን ሙሉውን። አንብበው ቁጥር 15 አወጣልህ። አንብበው ቁጥር 15 የ16 ላይ ነው ስለማይሞት አካል የሚናገረው። እባክህ አንብብ፣ እየጠበቅንህ ነው። 15 ይላል እንዴ? አንተ 15 ለምን ሰራኸው? መፍራት አይደለም እባክህ። ይሄን ጥቅስ ነው ያመጣልህ አይደል? መጀመሪያ ይሄን ከላይ ያልካንተ ጉዴ ፈላ። ያንንም መገለጡን በራሱ ጊዜ ብቻውን ብፁዕ የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው አለ። አሁን እርሱ የተባለው ማን ነው? መገለጥን የሚያሳየው አካል። እሱ አካል ማንም ኢየሱስ ክርስቶስ። ቀጥል አንድ ጊዜ የማይሞት ነው አለ። ስለዚህ የማይሞት ኢየሱስ ነው አይደለ? ኢየሱስ አይሞትም። ማሻአላ። ማንም ሊቀርበው በማይችል ብርሃን ይኖራል አለ። አንድም ሰው አላየውም አለ። አንድም ሰው አላየውም ኢየሱስን። ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር አንድም ሰው እንኳን አላየውም ይላል። ኢየሱስን አንድም ሰው አላየውም። በብርሃን ውስጥ እያለ ማንም አላየውም ኢየሱስ። በብርሃን ውስጥ እያለ አይደለም፣ አንድም ሰው አላየውም። ያለፈን ነገር ነው እየተናገረ ያለው። ኢየሱስን ማንም አላየውም። ቆይ ከዛ በፊት ማንም ሊቀርበው በማይችል ብርሃን ይኖራል አለ። ብርሃን ውስጥ ስለሚኖር አንድ ሰው እንኳን አላየው አይደለም። አያየውም አይደለም፣ የወደፊቱን አይደለም እየተናገረ ያለው። አላየውም እያለ ያለፈን ነገር እየነገረህ ነው። አንድም ሰው እንኳን አላየውም። መጽሐፍ ቅዱስ ላይ ቆይ አዳምጥ። መጽሐፍ ቅዱስ ላይ ማንም አያየኝም ብሎ የተናገረው ማን ነው? ተናገረ እኮ ይኸው እርሱ ብቻ የማይሞት ነው። ኧረ እባክህን አንዴ። ማንም የማያየው ማን ነው? መጽሐፍ ቅዱስ ላይ እኮ ይኸው ኢየሱስ ክርስቶስን ማንም አያየውም፣ አብንም ማንም አያየው። ያውና ኢየሱስ ራሱ የተናገረውን ተመልከት። የላከኝ አብም እርሱ ስለ እኔ መስክሯል፣ ድምፁን እንኳን አልሰማችሁም፣ መልኩንም አላያችሁም አለ። ማን ነው እዚህ ጋር አልታየም የተባለው? አብ ነው አይደለም? እኮ አብ ነው። የማይታይ ምሳሌ የሚለውን ማውጣለት አብዱል ከሪም አንድ ጊዜ። የማይታይ የተባለው ማነው? አብ ነው። አዳምጥ። ብሉይ ኪዳንም ላይ አብ ምን አለ? ማንም ከቶ አይቶኝ አይኖርም ብሏል አይደለ? የማይታይ ሁሉም ቦታ ላይ እየተገለጸልህ አብ፣ አንተ ግን ሸምጥጠህ ኢየሱስ ነው አልከን።
ይኸውልህ በቃ አንተ ልቦና እንኳን እና አሁን መጽሐፉ ላይ አውራ እባክህ። ለ50 ጊዜ ልቦና እያልክ ነው። ወላሂ አይና እኔ በማስገኘት ነው ወላሂ አትበል። በቃ እኔን ተውና መጽሐፉ ላይ አውራ። መጽሐፉ ላይ ምንም ሰው አላየውም። ይኸው ቁጥር 15 ላይ ማንም ሰው አላየውም የተባለው ማን ነው? ማንም ሰው ሊያየው አይችልም የተባለው ኢየሱስ ክርስቶስ ነው። ሊያየው አይችልም አይደለም። አትዋሽ። መጽሐፍ ላይ ተመልከት። ሲዋሽ ወላሂ ማንም ይኖራል አይደለም። ማንም አላየውም ነው የሚለው እኮ በማይችል ብርሃን ውስጥ የሚኖረው ኢየሱስ ስለሆነ ማንም አላየው። ማንም አላየውምና አያየውም ይለያያል። እንዳይ ይለያያሉ። ጎበዝ ልጅ አላየውም የሚለው ምን ለመግለጽ ነው? በብርሃን ውስጥ ስላለ ማንም አላየው። በብርሃን ውስጥ ስላለ ማንም አላየውም የሚል አልጠየቅኩህም። እኔ እባክህን አላየውምና አያየውም ልዩነታቸውን ንገረኝ። ያው አስረዳት። ጥያቄው ላይ እኮ ራሱ እኮ ይሄ አያየውም የሚል ማንም ሊቀርበው በማይችል አንድም ሰው እንኳን አላየውም ነው የሚለው። ገብቶሃል አይደለ? ስለዚህ ኢየሱስ ክርስቶስ ታይቷል። ማንም ሰው ያላየው የሚኖር ነው። ኢየሱስ ታይቷል አልታየም? ኢየሱስ ክርስቶስ ታይቷል። ጎበዝ ልጅ። ሰዎች አይተውታል አላየቱም? ሰው አላየውም እያለ ነው እዚህ ጋር ይሄን አካል እኮ እዚህ ጋር ደግሞ ሰው ሊያየው አይችልም ያለው ቅዱስ ጳውሎስ በብርሃን ውስጥ እየኖረ ስላለ ነው። በብርሃን ውስጥ እየኖረ ስላለ ነው ብሎ የተረጎመልህ ማን ነው? ማንም አይተርጉመው። ይኸው ቅዱስ ጳውሎስ ተናግሮታል። ነገር በብርሃን ውስጥ ስለሚኖር ነው የማያየው። ለምን እንደዚህ አናደርግም? እዚህ ያሉትም ሰዎች እንዲታዘቡ ማለት ነው። እዚህ ያሉ ሰዎች ምን ያህል ሁሱ እያስረዳው ልጁ ደግሞ ምን ያህል እንደማያውቅ ለማሳየት ፕሮቴስታንት ነካ ወገናችን፣ ፕሮቴስታንት ነካ ወገናችን፣ ፕሮቴስታንት ነህ አይደለ? ሄሎ ፕሮቴስታንት ነህ አይደለ? አዎ ፕሮቴስታንት ነኝ። በቃ ምን ያህል እንደማታውቅ ደግሞ ለማሳየት እኔ መሀል ልዳኝና ማለትም የመጽሐፍ የና አዲሱ መደበኛ ትርጉም የእናንተ መጽሐፍ ማለት ነው። የእናንተ መጽሐፍ ምን እንደሚል እንመልከት። እዚህ ላይ ኮሜንተሪ ፉትኖት ስላላቸው ማለት ነው። ስለዚህ እሺ ስንመለከት ያው አንደኛ ጢሞቴዎስ ያው ምዕራፍ 6 ላይ ነው ያለነው። ያው ቁጥር 15 ላይ ይጠቅሳል። ሁሱ ይታያል። እዚህ ቁጥር 16 ላይ እርሱን ያየ ማንም የለም ሊያየውም የሚችለው የለም የሚለውን ማን ነው አሉ? ዮሐንስ ወንጌል 1:18 ላይ የተጠቀሰው ነው አሉ። ዮሐንስ 1:18 ምንድነው? ንክፈቷ አይልም። ስለዚህ ነው እየመራው ያለው። ልጁ ጤነኛ አይደለም እንዴ? ባይብል ሀብ ላይ ኮሜንት ከሌላ ቦታ አልፈልግም ብሎ የራሱ እኮ ነው የራሱ ኢትዮጵያ ላይ ያሉት እንትን እኮ አይደለም። ኢትዮጵያ ላይ ያሉት ይኸው አዲሱ መደበኛ ትርጉም እኮ ነው። የራስ እዚህ ኢትዮጵያ ያሉት እንትኖች ናቸው። አዲሱ መደበኛ ትርጉም የራስህ ነው። ይሄ ከይቅርታ ጋር ይታያል። ወጣ እንዴ? እዚህ አዲሱ መደበኛ ትርጉም ላይ ከዛ ምዕራፍ 6 ቁጥር እሱን ያያለ ማንም ሊያየው አይቻልም የተባለው ዮሐንስ 1:18 ላይ ያለው ነው አለ። ዮሐንስ 1:18 ላይ ምንድነው የሚለው ሲባል የሚያስቀምጠው ስለ እግዚአብሔር እንጂ ስለ ኢየሱስ እንዳልሆነ ያስቀምጣል። 1:18 ደግሞ ከፍተን እንመልከት የተባለው ማን እንደሆነ ስለሚያስቀምጠው እዚህ ላይ ነው። መቼም ቢሆን እግዚአብሔርን ያየው የለም በአባቱ ክፍና አንድ ልጁ ተረከው። እዚህ ጋር ልጁ የተባለው ኢየሱስ ነው ከተባለ እግዚአብሔርን ያየው ማንም የለም። ክሊርሊ ሲያስቀምጥ ስለ እግዚአብሔር እያወራ እንደሆነ ግልጽ ነው። ስለዚህ ሁሱ ከቅድም ጀምሮ ሲያስረዳው የነበረው ይሄንን ልክ ይሄው የራሱ የመጽሐፍ ቅዱስ ምሁራኖች እግዚአብሔር ነው ብለው አስቀምጠዋል። ክሊርሊ ማለት ነው። ቀጥሉስ